ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም፣ ፈጣሪ ተመስገን ይሁን። ዛሬም እንደተለመደው በሌላ ቪዲዮ ይኸው ከች ብለናል ማለት ነው። የተለመደው ቤት ነው ያለነው እና አብርሃም ቤት። ዛሬ ደግሞ የሚገርማችሁ ነገር እንግዲህ የሚገርም ሮማንቲክ ፊልም በሉት በቃ። ሩታ እንግዲህ ዝግጅቱ በጣም የሚገርም ነው፣ ግን የሚረዳ ሰው አይደለም። እንዲህ ዝግጅት ተዘጋጅቶለት ለበዓል ነው ይላል። ለበዓል አሁን ሻማ ሲበራ እንደዚህ አስቡት። ካንድል ናይት ተደርጎ ሻማ ተበርቶ ኛው ምናምን። ግን አክተሩ ያለ ቦታው ነው የገባውና ደራሲው ነው ችግሩ። ደራሲው ሳይሆን ዳይሬክተሩ ነው። ዳይሬክተሩ ነው እንግዲህ አክተሩን የመረጠበት መንገድ ትክክል አይደለም። ያው ቦታው ላይ አይደለም አክተሩ። ሰላም ባያችሁ መጀመሪያ። ሰላም ቤተሰቦች እንዴት ናችሁ? በጣም ያስቀልና ይሳክሎ ነው የራሴ ረሳሁት፣ ይቅርታ። እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እንግዲህ አብረን ፈታ እንላለን። እስቲ ዛሬ ደግሞ የማያልቀውን ትርክቱን እናያለን። ትናንትና አብርሃምና ሄርሜላ በጣም እንግዲህ አሽኮለኔ ብሎ ነበር። ሩታና ማነው ጋሽ ደስታን ለማበሳጨት ብዙ ነገር አድርገዋል። እውነትም ደግሞ ተሳክቶላቸዋል። በትላንትናው ማለት ነው ተሳክቶላቸዋል፣ አናደዋቸዋል። ያው ልጁ ትላንትናም ብለናል ምንም የገባው አይነት ልጅ አይደለም፣ ገና ነው። ሩታን አስበልቷታል። ባይሆን ደስ ይለናል። እንደዚህ ያለ ውጥንቅጡ የወጣ ነገር በጣም ደስ አይልም አይደለ? የሆነ በቃ ትንሽ ከደረጃ ሰላም እንኳን ቢፈጠር እኮ ታፍርበታል። አዎ የነ ቪዲዮ ስታይ በጣም ታፍራለህ። ደስ አይልምና ስሜቱን ሚነካ ነው። ባይሆን ደስ ይለን ነበረ። ባይሆን በጣም በነገራችን ላይ ስለ ልጁ አንዳንድ ነገሮች እየወጡ ነው። የሩታ አክስት ዛሬ ልጁ ሄርሜላ እንደላከችው እየተናገረች ነው። ብዙ መረጃዎች እንዳሉም እየወጣ ነው ያለውና አንዳንዶቹ የሄርሜላ ዘመድ ነው ይላል። አዎ በቃ ብዙ ከሄርሜላ እንደላከችው፣ ምክንያቱም በአብርሃምና በሩታ መካከል ያለው ነገር እንዲያልቅና አብርሃም እሷ ጋር እንዲቀር ስለምትፈልግ ልታደርገው እንደምትችል በሁለት መሀል ያለውን ጋፕ ለማስፋት እንደዛም ሊሆን ይችላል የሚል ግምት አለኝ። እንግዲህ እርግጠኛ ሆና ነው ገኒ ማለት ነው አክስታቸው የተናገረችው። ብዙ ነገር አውርተዋል። ቤተሰብም እንዳልወደደው ልጁን ስሙን ሁሉ መጥራት እስኪጠየፉት ድረስ ማለት ነው። ዛሬ ገኒስታ በጣም እስከምትጠየፍ ድረስ እንደዚህ የሚባለው በእኛ ሀገር ባህል የሆነ እርኩስ ነገር መጥፎ ነገር ሲሆን እና ቤተሰብም ደውለው የእሷ ቤተሰብ እንደዚህ ማድረግ የለብሽም ተብላል። እንዳውም እንደዚህ የምታረግ ከሆነ ወደ ቤት መመለስ አለባት፣ ወደ ቤተሰቦቿ ጋር መመለስ አለባትም ተብላለች። እሷ ግን ወደኋላ አልመለስም ብላለች። ትንሽ ጊዜ ነው የምቆዩ ብላለች። ግን እሷም እንደምንም ለማጣራት ሞክራለሁ ስለሱ፣ ግን በአንዴ ነው ያወቅኩት ምናምን ጥሩ ልጅ ነው ምናምን ብላለች። ከዛ በላይ ደግሞ ከአብርሃም ቤተሰቦች ጋር ያላትን ግንኙነትም አውርታለች። በጣም ደስ የሚሉ እህቶች፣ ደስ የሚሉ ቤተሰቦች፣ ተጨማሪ እናትና አባት ያገኘሁበት ነው ብላለች። ከአብርሃም በስተቀር ነው ያለችው። ከአብርሃም በስተቀር እህቶችም እናትም አባትም ሙሉ ቤተሰቡ ኤፊም ሁሉም ለእኔ ትልቅ በረከቶቿ እንደሆኑ ስጦታዎቿ እንደሆኑ ተናግራለች። አዎ እንግዲህ ዛሬ ደግሞ እንግዲህ ሩታ ከደስታዋ ጋር የአብርሃምን ደስታ ለመንጠቅ ጥረት አድርገው ነበረ። በስተመጨረሻው ግን ያው ልጁ እንግዲህ አንጠልጥሎ ይዞ ወጣል። አብርሃም እንዲያውም አረፈደ አንጠልጥሎ ለማስወጣት። ይህን ያህል ጊዜ መመላለስም አልነበረበትም ብዬ አስባለሁ። ሩታ እንግዲህ ያንን ነገር ለመበቀል ነበር፣ ትናንት የተፈጠረውን ነገር ለመበቀል አብርሃምን ለማናደድ ለማበሳጨት ነበረ። ግን ያው አብርሃም ተናዷል። እውነት ለመናገር አብሮት የመጣው ደግሞ አሚር ይባላል። ጓደኛቸው ነው። የእነ አብርሃም ጓደኛ ነው። ታስታውሳላችሁ ከዚህም ፊት እነ አብርሃም ቤት ሩታን እብድ መስሎ ፕራንክ አድርጓት ነበረና በጣም ደስ የሚል ልጅ ነው። እውነት ለመናገር እኔ በጣም ነው የምወደውና ጠፍቶ ነበረ። የራሱ ዩቲዩብ ቻናልም ነበረው፣ ጠፍቶ ነበረ። እንግዲህ አሁን ዛሬ መጥቷል። የት ጠፍቶ እንደመጣ ባናቅም ያው ልጁ ወጥር ማለት ፈልጓል። ግን በጣም ቤተሰብ የምነግራችሁ ነገር ልጁን አዳምጡት። አወራሩን ሰክሮ ነው የመጣ ይመስለኛል። አፉ በጣም የተሳሰረ ነው። የምሬ ነው ምለው። ማስቲካ የሚያኝከው ያለ ምክንያት አይመስለኝም። ያው ሽታውን ለማጥፋት ይመስለኛል ሩታ ጋር ሲመጣ። የምሬ ነው ምለው። በጣም አፉ ተሳስሯል። ሲያወራ በጣም አፉ የተሳሰረ ነውና በደንብ አንደርስታንድ ሊሆን የሚችለው አንደርስታንድ ለማድረግ ሞክሩ።
ዛሬ በጣም አብርሃም ልጁን ወስዶ ለመምጣት ለመሄድ ነበር የወጣው። በቃ በጣም እውነት ለመናገር የሚያዝናና ነው። ቪዲዮውን ሀሳብ እንስጥበት። ወደ ቪዲዮ እንሂድ። መጠጡ ተመችቶኛል። ነገር እስካሁን ባለው በጣም ተመችቶኛል። እውነት ለመናገር ጥሩ ልጅ ነው፣ ቆንጆ ልጅ ነው። እዛ ላይ በቃ ደስ የሚል ልጅ ነው እውነት ለመናገር እና ስለ ቁንጅናው እንኳን ገኒ በጣም ተናግራለች። ሲያስጠላል ያለችው ቀጥታ ያለችው ሲያስጠላ። ቤተሰብ ደግሞ ካልወደደላችሁ ከባድ ነው። ቤተሰብ ካልወደደ ግን በዚህ እኮ ልጁ መልኩም ያስጠላ አይደለም። ያው ግን ደግሞ አለ ቦታ ከተገኘ ማያምር ብዙ ነገር ይኖራል እንጂ ያለ ቦታው መገኘት አንዳንዴ ውበታችሁን ይደብቃል ብዙ ነገር። ይህ ሰው ደግሞ ያው ጥሩ ቆይታ ለማሳለፍ እንደዚህ ነገር በስሱም ቢሆን ማዘጋጀት ያስፈልጋል ብዬ ስላሰብኩኝ ነው ይሄንን ነገር በትንሹም ለማዘጋጀት የወሰንኩት እና ደስተኛ ይሆናል ብዬ አስባለሁ። ደስታ አያውቅም ይሄንን ነገር አብሮሽ እዚህ እንደሚመጣ ምናምን አያውቅም። በዚህ አጋጣሚ ነገሮችን በደንብ አይተው እንዴት ባለፈው ደስታን እንዳበሳጨው እሱንም በደንብ አድርጌ ስጭጭት ቅጥልጥል አድርጌ እሸኛለሁ ለምሸኝበት እና እውነት ለመናገር በባለፈው እንኳን አንቺ ነሽ የተናደድሽው እንጂ ደስታ እንኳን እንደው ብዙም እንትን አይደለም። ሴንስም ያለው አይነት ሰው አይደለም። ጭራሽ ወደዛኛው ጎራ እኮ እንዲህ እየሳቀ ነበር። ምክንያቱም ይሄ አንዱም እንደውም ማሳያ ይመስለኛል የሄርሜላ ተላኪ መሆኑን ራሱ ሊያሳይ ይችላል። ይሄ ያደረገው ነገር ምናልባት ሄርሜላ የላከችው ሊሆን ይችላል የሚል እኔ ራሱ በቃ ያንን ገኒ ያለችውን ነገር ከሰማው በኋላ የልጁን ሁኔታዎች ምናምን ነገር ወደኋላ መልሼ እያሰብኩት ነበረና ምክንያቱም መናገር እንኳን አይችልም እንደምን ነው አፉ ተሳስሯል። በቃ ምንም ነገር አይናገርም፣ ዝም ነው የሚለው። ኖቤል ነበር የሚያወራው። ኖቤል ነበረ ኑባ ነበር እንትን ያለው። አንተ እንደውም እያልክ ነበር እኮ ኖቤል ቢመጣ። አዎ በነገራችን ላይ ገኒ ብላለች። ኖቤል ደግሞ እየሸሻት እንደሆነ እያደረገ ያለው ነገር ትክክል ስላልሆነ ገኒን ስለሚፈራት እየሸሻት እንደሆነም ተናግራለች። እዛ ቤተሰብ ጋር የለም ብላለች፣ እዚህ ስመጣም የለም ብላለች። እና ያው የሆነ ነገር እንዳለ እንደገና ኖቤል ራሱ ተገልብጦ ምናልባት ልጅሽን ሊወስድብሽ ይችላል ሁሉ ማስጠንቀቂያ ተሰጥቷታል። ምክንያቱም ያኛው ወንድማቸው ማን ነበረ አቡሻ በዚህን ሰዓት ላይ ትክክል እንዳልሆነ እየተናገረ ነው። ከዚህም ፊትም ብለዋል ልጁን እሰጣለሁ ብሎ ለአብርሃም ቃል ገብቶለት ነበረ አቡሻ ማለት ነው። ምናልባት እንግዲህ ተጠንቀቂ ብላታለች። ምናልባት ልጇን ሊወስዱባት ይችላሉ የሚል ግምት አለ። አዎ በዚህ ሁኔታ አይቀርም። ቤት ያምሩበታል አይደል? ቤታችን ተመልከቱት እንግዲህ ቤታችን እንዴት አምሮበታል ሲል ቤት ያለችው፣ ስለዚህ ቤት አይደለም እያለችው ነው። አመለጣት ሩታ። እሺ ቤታችን ያው ለማስተካከል ሞከረ። ቤታችን ወንጌ ለበዓል አይደለም፣ ለበዓል አይደለም ዛንተ ነው አራነቱ እንግዲህ ለበዓል አሁን እንግዲህ እንደዚህ ካንድል ናይት ምንድነው ሻማ ይበራል እንደዚህ ማለት ያው ይበራል ግን በዚህ አይነት በዚህ ሁኔታ አይደለም። እሷም አለባበሷ የበዓል እንዳልሆነ ያስታውቃል እኮ። በጣም ቴንኪው በጣም ይሄ እኮ ነው በቃ ያያችሁ አይደል? ፊኛውን ተመልከቱት። አለባበሷ ሃርመኒ ላይፍ እኮ ስለማለት እስቲ አሁን ለምሳሌ ካንድሉና ልብሱ ማች ነው ዲነር እንደሆነ እንኳን አልገባ። እንደገና ደግሞ ፊኛው ደግሞ ወንድ ልጅን የሚገልጽ ነው። ለሱ ክብር ወንድ ልጅ ከለር ነው ሰማያዊ። እሱ ግን በዓል ነው አለው። ያውን በቃ የእውነት ቢሆን ማለት ነው የሆነ ፍቅረኛዋ ቢሆን ሩታ ታስወጣዋለች ከቤት ማለት ነው። ያው ታርጌቱ አብርሃም ማቃጠል ስለሆነ ታግሰዋለች። ቆንጆ ነሽ አይደል? እውነት ማለት ሳምስ እንሰገናለን። እውነትም ዛሬ ማለት ነው አንቺ እኮ በቃ ለመድኩሽ እኮ በቃ እስከ ዛሬ ተስቃየሁበትን ነገር አግኝቻለሁ። ለመድኩሽ ይላልና እና ቀሞን የመጣው ለድፍረት ነው። አይ ይላልና ባለፈው ግን አልነበረክማ። አረ ይጫጫዋለሁ እኮ ጫውቱ እየተዝናናሽ ነበር። በእርግጥ አንተ ራስህ ፈን እያደረክ ነበር በሚያወራ ነገር ምንም እንዳልመሰለ የምታስታውቀው በዛ ነው። እየሳቅ ምናምን ላይ ደስ ይላል። ሩታዬ እኔ አንቺ እንዳይደብርሽ ብዬ ነው። ገብቶሻል? አረ እኔ ለምን ይደብረኛል? እና ይሄሽ በጣም ልጁ በጣም እውነት ሰክሮ ነው የመጣው ይመስለኛል። አዎ የሆነ ድራጊስት ነገር ነው የሚመስለው። በጣም ነው የሚያስጠሉት። እንደዚህ የሆነ ወደ ዳንሳችን እንዴ በር ማንኳኳት የማይሰለችው ሰው ይመስላል። እኔ ግን ደስ በጣም ማለት ነው። ያንተ ድምጽ ነው የሚሰማኝ። ድምጽ ነው የሚሰማኝ።
ያንተ ድምጽ ነው የሚሰማኝ። በጣም እንግዲህ ታርጌት ታሳ አብርሃም ማናደር ስለሆነ ያው ሆኖላታል፣ ተሳክቶላታል። ማን ነው እሱ? አንተ ነው ያፈለው ይላል ያ ፈገግታ ማን ሲጀምር አንተ ኖ አይዋለው ስማ አይዋለው ብለህ አይደል የመጣኸው? አብርሃም እንግዲህ በዚህ ሰዓት ልጁን ይዞ ለመውጣት ነው ያሰበው። ልጄን እዚህ ጋር አስቀምጣ የማይሆን ነገር እያደረገች ልጄን ይዞ ጠላ። በጣም ፈረደበት ይሄ ልጅ እውነት ለመናገር ማለት ነው። እውነት በጣም ፈረደበት። በጣም ያሳዝናል የምር ያለ እድሜው ይስቃዩ። ከሱ ውጪ እንኳን ቢጨቃጨቁ ጥሩ ነበር። በጣም ይሄ ያመጣው ዱብዬ ምንድነው ሲያስጠላው ማለት ነው። አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደል? ድምፁን እየሰማሽ ትገለላለች እንዴ? አላለቀስም ገና አንተ መተህ ስትሰማ የሚተነሳው እንጂ አሁን ደርሶ አዛኝ ሊመስል አብርሃም ከመናደዱ የተነሳ ልጁን ይዞ ሊወጣ ነው። እንግዲህ እንዲህ ማድረግም እንኳን አትችልም። ያው በፖሊስም ልታስይዘው ትችላለች። እንደዛ ማድረግ አይደለም። ተባ ልጅ ነው ግን እንደ መረጃ ይዞ ግን ፖሊስ ይዞ መጥቶ ማስወጣት ይችላል። መብቱ ነው፣ የገዛ ቤቱ ስለሆነ ማለት ነውና ያው ልጁ አክሽኑ ደስ አይልም። ግን ዛሬ ሞራል አግኝታለች ቢያንስ እንደምንም ማለት ነው። ግን ያው አሚርን ራስ ሲያስጠላ ኖባ አይደለ ነገሩ ይከታተል ነበረ። ኖባ መኖሩ አለመኖሩ ጠቅሞታል። ኖቤልማ ቢኖር ኖሮ ለአብርሃም ጠቅሞታል። ለአብርሃም በጣም የኔም ልጅ ጭምር ነው። ኧረ በጣም በጣም ተደራጅተን የወለድ ነው አለ። አንተ ዝም በል ሲጀመር ልብስ ለምቀየር ጸጉርን ተስተካከል። ኪን ይመጣው ገንዘብ ነው የፈለከው ሙሰበከና ዘበኛውን 10 ሺህ ብር ማጣጣረጋ ቺምብር እንደለ እንትን ለድራማ ለኪስ ሰጣው ነው እንጂ ምክንያቱም ትላንትና የትራንስፖርት ነው የምንድን የሻይ ካፌ እንኳን ወስዶ አይጋብዛትም እንደምናም ብለው በየመንገዱ ታርጂ ነው ማስወጣት። ምንድን ነው ማን አንተ አታሰቃይ። መጀመሪያ ጀነው ለሰማ ባልሰራው አጥያት አታሰቃዩ። ባንዳ አጥያት እንሰቃይ አልፈልግም። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽም። በቃ ማይሆን ነገር አሚር ነው እንግዲህ የከለከለው አብርሃም ይዞ እንዳይወጣ። አሚር በጣም ጎበዝ ልጅ ነው። ያው አስተዋይ ነው። አየሽው አይደለ? ልጁን መልሶ ማስወጣት ያለበት ማንን እንደሆነ መፈጠር የሌለበት ነገር መፈጠር የለበትም ነው። በጣም ጎበዝ ልጅ። ይህን ገንዘብ አይተታ ያከመስለኝ እና አስሬ እያነሳ ይዘይድ ይለዋል። እሱ ራሱ አይ አስሬ ብሩን እያየው ነው እና ያው ተሸክሞት ወጣ። ለዚሁ አይደለ ታዲያ ይሄ ነው እንግዲህ አብርሃም እስከዛሬ እንግዲህ አርፍዷል። ዛሬ አልነበረም ዛሬ አሁን እንግዲህ ውጪ ላይ ጥሩ አድርገው ከመከሩት ጥሩ ነው። ያው ካልመከሩት መመለሱ አይቀርም። ምናልባት እንግዲህ ሊመክሩት ይችላሉ። ያው ከተገባው በሆነ ነገር በቃ የሆነ በቁንጢጥም ሊሆን ይችላል ሊመክሩት ይችላሉ። ከመከሩት ጥሩ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ